ሰላም ሰላም ውድ የቻናሌ ቤተሰቦች እንኳን ወደ ቻናሌ በሰላም መጣችሁ። ዛሬ ይዤላችሁ የመጣሁት ሁለት አይነት የጾም ምግብ አሰራር ነው ይዤላችሁ የመጣሁት። በመጀመሪያ ቪዲዮ ማሳያችሁ የምስር ከአትክልት ጋር ነው። እዚህ ጋር እንደምታዩት ምስር ከአትክልት ማለት ነው። እንደምትወዱት ተስፋ አደርጋለሁ። ሁለተኛ ይሄ እዚህ ጋር የምታዩት ደግሞ የቦሎቄና የቀይ ስር አሰራር ነው። እዚህ ጋር ምስር አጥቤ ያዘጋጀዋለሁ። ከዛ በሙቅ ውሃ ለ20 ደቂቃ ዘፍዝፌ አቆየዋለሁ። እዚህ ጋር የተጠቀምኩት አትክልት ዝኩኒ በዚህ መልኩ ፈቀፍቀዋለሁ። እናንተ የፈለጋችሁት የአትክልት አይነት መጠቀም ትችላላችሁ። ከዛ ትንሽ የጨው አረኩኝ። ዝኩኒ እንደዚህ ጨው አርጌ ለ15 ደቂቃ አቆየዋለሁ ውሃው እንዲወጣ። ውሃው ስለማልፈልገው ውስጥ ዝኩኒ ውስጥ ያለው ውሃ ስለማልፈልገው ለ15 ደቂቃ አቆየዋለሁ እንደዚህ አርጌ። እዚህ ጋር ምስሩ እንደምታዩት ከ20 ደቂቃ በኋላ እዚህ ጋር አንድ ቀይ ሽንኩርትና 2 ፍሬ ነጭ ሽንኩርት ተጠቅሜያለሁ። ፐርስሊ ከዛ ሁሉ አንድ ላይ በጁስ መፍጫ አንድ ላይ እንፈጨዋለን። እናንተ በፈለጋችሁት ሜትድ መፍጨት ትችላላችሁ። ከዛ ትንሽ የውሃ ጨመርኩኝ። አያችሁት? በዚህ መልኩ በደንብ መፍጨት የለብንም። ዝኩኒ ከ15 ደቂቃ ውሃው በእጄ ጫን እያረኩ በደንብ ጭምቅ አድርገዋለሁ። በዚህ መልኩ አያችሁት? ውሃው በደንብ እንደሚወጣው ነው። ውሃው አያስፈልግም። ከዛ 2 ካሮት አለኝ እዚህ የተፈቀፈቀ። የሽምብራ ዱቄት እናንተ የፈለጋችሁት ዱቄት መጠቀም ትችላላችሁ። እኔ የተጠቀምኩት የሽምብራ ዱቄት ነው። ብላክ ፔፐር፣ ፓፕሪካ እና ትንሽ የኮረሪማ፣ እርድ፣ ጨው። ከዛ አንድ ላይ በደንብ አድርገን እንቀላቅለዋለን። በእጃችሁም መቀላቀል ትችላላችሁ። በዚህ መልኩ ከቀላቀልነው በኋላ እጄ ትንሽ ዘይት ተጠቀምኩኝ ቅርጽ ለማውጣት። ሞክሩት፣ በጣም ነው የሚጣፍጠው። በዛ ላይ ጤናማ ምግብ ነው። በስጋም ከፈለጋችሁ ትንሽዬ የተፈጨ ስጋ መጨመር ትችላላችሁ። ከዛ እዚህ ጋር ዘይት አረኩኝ፣ ኦሊቭ ኦይል። እናንተ የፈለጋችሁት የዘይት አይነት መጠቀም ትችላላችሁ።
በጣም ነው የሚጣፍጠው። በዛ ላይ ሄልዚ የሆነ ምግብ ነው። ትወድታላችሁ፣ ሞክሩት። ከዛ ከ5 ደቂቃ እንደዚህ ገለበጥኩት። አያችሁት? ትንሽ የእሳት ከመታ ገልበጥ ገልበጥ እያደረግን እናበስለዋለን ጎልደን ብራውን እስከሚሆንልን ድረስ። እሳቱ መካከለኛ እሳት መሆን አለበት። እሳት መብዛት የለበትም። እሳት ከበዛ ዳርዳሩ በስሎ መሀሉ ውስጥ በደንብ አይበስልልንም። አሁን ይበቃዋል። አያችሁት እንዴት እንደሚያምር። ለልጆች ለአዋቂ የሚሆን ምግብ ነው። ልጆች ደግሞ በጣም ነው የሚወዱት። የቀረውን በዚህ መልኩ እንሰራዋለን። አሁን ለምስራችን ሶስ ነው እያዘጋጀሁ ያለሁት። እዚህ ጋር ሁሙስ አለኝ፣ አንድ የሾርባ ማንኪያ ሰሊጥ፣ ሆት ቺሊ ሶስ፣ እናንተ የፈለጋችሁት ሶስ መጠቀም ትችላላችሁ። እኔ ትንሽ የሚያቃጥል ነገር ስለምወድ ነው። ከዛ አንድ ላይ በደንብ አድርገን እንቀላቅለዋለን። ከለሩ በጣም ነው የሚያምረው። በዛ ላይ የሁሙሱ ሶስ በዚህ መልኩ አልቀዋል። የምስርና ከአትክልት የጾም ምግባችን ይህን ይመስላል። እንደምትወዱት ተስፋ አደርጋለሁ። በጣም ነው የሚጣፍጠው። ሞክሩት፣ እንደምትወዱት እርግጠኛ ነኝ። እዚህ ጋር ሁለተኛ ቪዲዮ የተቀቀለ ቦሎቄ አለኝ። እዚህ ጋር የተቀቀለ ቀይ ስር፣ ካሮት፣ 2 ካሮት፣ እዚህ ጋር ቀይ ሽንኩርት አለኝ፣ 1 ቃሪያ እና 3 ፍሬ ነጭ ሽንኩርት። እዚህ ጋር ዲል እና ፐርስሊን አለኝ። እናንተ የፈልጋችሁት መጠቀም ትችላላችሁ፣ ግን ይሄ በጣም አሪፍ ነው። እዚህ ጋር የድንብላል ፓውደር አለኝ፣ ብላክ ፔፐር ወይ ቅንዶ በርበሬ፣ ትንሽዬ ከሙን፣ ትንሽዬ ሚጥሚጣ እና ጨው። ከዛ በቤታችሁ ያለ በሚክሰር በዚህ መልኩ ጫን እያደረግን እንፈጨዋለን። እኔ የሾርባ ሚክሰር ነው የተጠቀምኩት። ይሄ በጣም ነው የሚጣፍጠው። ሞክሩት፣ እንደምትወዱት እርግጠኛ ነኝ። በዛ ላይ ሄልዚ የሆነ ምግብ ነው። ስጋ ከፈልጋችሁ ደግሞ ትንሽ የስጋ የተፈጨ ስጋ መጨመር ትችላላችሁ። ለጾመኞች ግን በጣም አሪፍ ምግብ ነው ይሄ። እዚህ ጋር የሽምብራ ዱቄት 4 የሾርባ ማንኪያ ተጠቅሜያለሁ። በዚህ መልኩ አንድ ላይ በደንብ አድርጌ ቀላቅለዋለሁ። ኦሊቭ ኦይል፣
ይሄ ምግብ ለምሳም ይሆናል። እራት ደግሞ በጣም የተመረጠ ነው። ብዙም የማይከብድ ምግብ ስለሆነ ለእራትም ለምሳም መጠቀም ትችላላችሁ። እዚህ ጋር በፈለጋችሁት ቅርጽ ማውጫ በእጃችሁ ምን ማድረግ ትችላላችሁ። እኔ ግን የተጠቀምኩት ይሄ ነው። ቆንጆ ሼፕ እንዲይዝልኝ ስለፈለግኩኝ አያችሁት? መልኩ ራሱ ሲያምር። ከዛ ኦቭን ላይ ለ30 ደቂቃ አስገብቼ አበስለዋለሁ። አሁን ሶስ እንሰራለን። እዚህ ጋር ዞያ አለኝ። ከአኩሪ አተር የሚሰራ የልክ የኡርጎ ፍሌቨር ነው ያለው፣ ግን ከአኩሪ አተር የሚሰራ ቬጋን ነው። ልክ የእርጎ ጣዕም ነው ያለው። እዚህ ጋር አንድ የሾርባ ማንኪያ ሰሊጥ፣ ባዚሊኮ እናንተ የፈለጋችሁት መጠቀም ትችላላችሁ። ሆት ቺሊ ትንሽ እናንተ ምጥሚጣ ማድረግም ትችላላችሁ፣ ግን ምጥሚጣ ስለሌለኝ ይሄ ነው የተጠቀምኩት። ከዛ በዚህ መልኩ አንድ ላይ እንቀላቅለዋለን። ሶሳችን በዚህ መልኩ ደርሶልናል። ምግባችን ደርሰዋል። እንደምታዩት በጣም ነው የሚያምረው። በደንብ ነው የበሰለው። እንደምትወዱት ተስፋ አደርጋለሁ። ቻናሌ አዲስ ስለሆነ በዚህ ቻናል የተለያየ የውጭ ምግብ እንደውም ቀላል ምግብ በቤታችሁ ገብታችሁ ከስራ መጣችሁ ፈጣን የሆነ ምግብ ማግኘት ትችላላችሁ በዚህ ቻናል እና ሰብስክራይብ እያደረጋችሁ የቻናሌ ቤተሰብ ሁኑ። እንደሚጠቅማችሁ እንደምትወዱት ተስፋ አደርጋለሁ። የዛሬ ቪዲዮ ከወደዳችሁት ላይክ፣ ሰብስክራይብ እና ሼር በማድረግ እንድታበረታቱኝ እጠይቃለሁ። ለሁሉም ነገር በጣም ነው የማመሰግነው። ለጊዜያችሁ ቴንኪው እያልኩኝ በሌላ አዲስ ቪዲዮ እስከምንገናኝ ቻው።